ሰላም ውድና የተከበራችሁ የሄለን ዩቱብ ተከታታዮች ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ጽናት ድራማ 196ን ይዤላችሁ መጥቻለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታተሉኝ ማለት ነው። እንግዲህ ሊናና ናቲ ማለት ነው ቅዱሴ ሊመጣ ነው ብለው እንግዲህ ለመዘገጃጀት እየመከሩ ነው ማለት ነው። እንግዲህ ናቲም እንግዲህ ኒና ማለት ነው ቅዱሴ ሊመጣ ነው ሲላት፣ እሺ ምን አድርገ ነው የምጠብቀው አለችው። ሰንደል አብረች አላት። እሺ ሰንደል ነው እንዴ የምታበራው? ቤቱን ፏ አድርገን አጽድተን ከሰላምዬ ጋር ሻማውን አብርተን ነው የምንቀበለው ስትለው፣ አይ እኔ ግን ሰላምን አልጠራም። ለምን ሰላምን የሚፈልገው ልጅ ከመጣ ያው ናቲ በጣም ስለሚፈራው ማለት ነው። እዛ ሊናም ደግሞ አውቄባለሁ እሷ ስትመጣ ይመጣን ብለህ ስላሰብክ ነው አለችው። ከዛ እሱም ደግሞ ኧረ አይደለም ብሎ ለማጠፋፋት ሞከረ ማለት ነው። ቆይ ግን ይሄ ጸጉርሽ ከቀረ ወዲህ አሁን ሰው መሰልሽ፣ ያንን ጭራሮ ጸጉርሽን ካነሳሽ ወዲህ አላት። እና ምን መሰልኩኝ የቤት ልጅ መስለሻን አላት። ከዛ ሂድ ወደዛ ዝጋ ስትለው የምሬን እኮ ነው ለማዳ ሆንሽ ለማለት ነው ወይ? ዝም በል በእናትህ የምሬን ነው እኮ ሊና፣ አሁን እኮ ነው ህይወት ውበትሽ ግልጥ ያለው አላት። ድሮም እኮ ራሳችንን በጭቃ ሸፍነን ነው እንጂ ወርቅ ነበርን አለችው። ከዛ እሱም ቆይ ግን ስንት ናችሁ? እነማን? አይ እንደው ሸፈንፈን ብለን ነበርን ስትይ ነው አላት። አሁን እሱን ተውና ቅዱሴ ነገ ሊመጣ ነው። እግዚአብሔር ይመስገን ሊመጣ ነው። እና እንዴት ነው ቤቱን አዘጋጀኸው ስትለው፣ ሰንደል ለኩሽበት መጣሁኝ እና በቃ እንደዚህ ነው የምናዘጋጀው። ይኸውልሽ 1 ወር ከ17 ቀን ሙሉ ቤቱን ተንከባክቤ ስጠብቅለት ነበረ። እሱን ደግሞ ካያደረኩለት ይበቃዋን። አንተ ልጅ እንደመጣ በጣም ብዙ ሰው ሊጠይቀው ይመጣን አለችው። መምጣቱ አይቀርም እና ምን ላድርግ እና ሰላምን ጥራትና ቤቱን ዘግጀጀት እናድርገው፣ ቤቱንም ፏ አድርገን ሻማ አብርተን እንጠብቀው ስትለው፣ አይ ሰላምንማ ተይው ትቅርብኝ፣ ብቻዬን ባጽደው የሚሻለው ሲል፣ ከዛ እሷ ደግሞ ወቅዋቃ ያንን ጥጤን ፈርተው ነው አይደለ ሰላም ያትምጣ የምትለው አለችው። ማን እኔ ናቲ? አይ እኔ ኒና ነኛ። ደግሞ እንደመታሃት ትርሳ። ደግሞ ይሄን ነገር ሄደሽ ለቅዱስ ነገር ይዋሉ። አንቺ የወሬ መዘክር ይሆንሽ ሴትዮ። ማን ነው? እኔ ኒና ነኝ ቤተ መዘክር አለችው። እና አሁንም ቢሆን እኮ እዚህ ቁጭ እንጂ ጆሮሽ እኮ የሁሉንም ነገር ነው እኮ የሚያጣራው እዛም እዚህም ሲላት፣ ከዛ አይ እንግዲህ እንከባበር፣ አፍክን ዝጋ፣ መስመርህን አትለፍ አለችው። እንግዲህ ቀልድና ጨዋታቸው የኒናና ናቲ በጣም ደስ ይላል ማለት ነው። ብሎ ሲስቅ፣ በቃ ዝም በላ አትግልፍጥ አለችው። እሱም ደግሞ ጥርስ ይርገፍ ስትለው፣ ከዛም እንግዲህ እንደው በድድ ያስቀር ብላ መራገም ጀመረ። አንቺ በቃሽ እንግዲህ ምንድን ነው ይሄን ያህል እርግማን አላት። ከዛ ደግሞ ወደ ጆከርና ወደ ሰኒ ስንሄድ ጆከር እንግዲህ ስፖርት እየሰራ፣ ከዛ ደግሞ ሰኒ ትኩር ብላ እያየች፣ ከዛ ደግሞ እሱ ደግሞ ስፖርቱን ሲጨርስ ከዛ ውይ ተነስተሻን እንዴ ሲላት፣ አዎ ተነስቻለሁ አለች። አዳር እንዴት ነበር ሲላት፣ ቆንጆ ነበር፣ ግን ለምንድን ነው እራት ብዬ አላልከኝ? አንቺ ራስሽ አልነበርሽ እንዴ ያልበላም ያልሽው? እኔ እኮ እንብላ ብዬሽ ነበር አላት። እና ስግደረደር ነው መብላት እኮ ፈልጌ ነበር እያለች ነው። ቆይ ግን ይህንን ስፖርት የምትሰራበትን እጅህን ታቶ ብትነቀስበት ጥሩ ነበር። ለምን? እጅ ሰንደል ስለሆነ የሚያክለው ያው ከመያዛ ሰንደሉ ጋር ይገጣጠማን ብዬ ነው አለች። ከዛ እሱም ደግሞ አይገርምሽም? ይሄ እኮ ላንቺ ሲበዛብሽ ነው አላት። ዝም በል ስንቶቹ ሰርተው እንዳንተ አላወሩም መቼም። ከዛ ቦርጫም ሰው እኔ ይሻላለሁ አላት። ከዛ ማን ነው ቦርጫሙ? በበቃ ተይ ሻወር ልውሰድ፣ ስለዚህ ቦርጫምማ ታወራታለህ አለችው። ከዛ ትቷት ሄደ ማለት ነው። ከዛም እንግዲህ አንስታ ቆይ ማንን ይሆን
በውርጫም ያለው ክብሮ ምን ይሆን አለች እና ከዛ ደግሞ እሱ እንዴት አወቀው ብላ ከዛ ሲመጣ ቆይ ግን ቅድም በውርጫም ያልከው ማንን ነው? ክብሮሜን ነው አለችው። ከዛ እሱ ደግሞ አይ ራሴን ነው ብሎ ሽፍንፍና አድርጎ አለፈ ማለት ነው። ከዛም ቆይ ግን ቁርስ ለምን አንበላም ሲላት ከዛ እሺ በቃ ሰርቻለሁ። ሰው በዚህ ሰዓት ቁርስ ምሳ ይበላል። እዚህ ቤት ግን ገና ቁርስ ነው የምንበላው። ሰነፍ ሚስት ነው ያለችኝ ብሎ ቀለደባት። እኔን ነው ስትል አዎ ብሏት፣ ከዛም ቁርሳቸውን ሊበሉ ይሄዳሉ ማለት ነው። ከዛም ደግሞ ወደ እነ ኪራ ቤት ስንመጣ ማለት ነው ኪራና ፂ ማለት ነው እንግዲህ ፍቅራቸው በጣም ደስ ይላል ማለት ነው። ግን በዙሪያቸው ያሉ ሴቶች ፂን ለማናደድ ዳርዳር እያሉ ነው ማለት ነው። ኪራ ቢሮ የተቀጠረች ጸሐፊ የተባለችዋ እንግዲህ ፂን ለማናደድ ብዙ ነገር እያደረገች ነው ማለት ነው። ዳርዳር እያለች ነው። ከዛ ደግሞ ቤት ይመታለይ ወደ ቤታቸው ማለት ነው። ፂ ወደ ኪራ በሄደችበት ሰዓት ትንሿ እንግዲህ ወደ ውጭ በሩን ከፍታው ቆሻሻ ልትጥል ወጣ። ከዛ እሷም እንግዲህ ገብታለይ ማለት ነው። ከዛም እያለች ስትመጣ ትንሿ ቆይ ግን ከዚህ በፊት እረኛ ነበርሽ እንዴ አለቻት። እንዴ በስመ አብ በየት በኩል ገብተሽ ነው? ክፍት በር ያገኘውና ገባሁኝ። ቆሻሻ ልጥል ወጥቼ ነበር ለዛ ነው አለች። አየሽ ሌባ መጥቶ ቢሆንም እኮ ገብቶ ነበር ማለት ነው። ይሄኔ የቤቱን መወራ መታ ቢሆን ታባርሽ ነበር። እንደዛ እንኳ አታደርግም ብላ ሳቀችና አንቺንም ማሳመነችሽ አለች። ምኑ ነው የምታሳምነኝ? የዋህ መሆኗን ነው የእሷ ምስክር አደረገችሽ አለቻት። ከዛም የት ሄደው ነው ሰዎቹ? ጽናት ኪራጋ፣ ሌሎቹን ግን አላውቅም አለች። ብለው ከግርድና አንስቶ ቢያገባት ቆይሽ ደግሞ ምን እንዲያደርግላት አምሯት ነው ተከትለው ሄደው አለች። እንግዲህ ትንሿም ትኩር ብላ አይታት አንቺ ግን ጎበዝ ነሽ፣ ማለያ አፍሽን መክፈት እንደሌለብሽና እንደሌለብሽ ታውቂያለሽ አለቻት። ከዛ ትንሿም ዝም ብላ ተመልክታት እያናገርኩሽ አይደል እንዴ? እኔ እያናገርኩት የሚሄድ ሰው አልፈልግም እና ምንም ነገር የምመልሰው ነገር ስለሌለ ነው። ለማንኛውም እንደ ምስኪን ፀሐዩ በጣም አቃጥሎኛል፣ የምጠጣው ውሃ አምጪልኝ አለቻት። በቃ እዚህ ቤት ነፈስ ብቻ ነው የሚገባው ማለት ነው። አንድ እንኳ ሙድ የገባው ሰው አይመጣም እንዴ ብላ እንግዲህ ጉራዋን እየተጎረረች ነው ማለት ነው። ተንከሴስ ማለት ነው። ከዛም ደግሞ ወደ ክፍሏ ትሄዳለች ማለት ነው። ወደ ክፍሏም ስትሄድ ቆይ ግን ይች አልጋቸውን በደንብ ያየችና እንደዚህ ነው ለካ አባት ሲሞት ልጅ ወርሳን የሚባለው። ጭራሽ ይህንን ሙሉ ክፍል መውሰድ ሳያንስህ ጭራሽ አልጋም ደግሞ አሰርታን እያለች ነው እች ተንከሴስ ማለት ነው። ከዛም ትንሿ እዚህ ክፍል ምን ትሰሪያለሽ? የባለትዳር ክፍል እኮ ነው። ምን ትሰሪያለሽ ስትላት ኪራን እናት ጠርታ የእሷ ክፍል ነው ስትል፣ አሁን ግን የእሷ አይደለም የባለትዳር ነው፣ ከዚህ ክፍል ውጭ አለቻት። ከዛም ትሰሚኛለሽ ይሄ እንደ እናቴም ማየት እንደ ልጇ የምታየኝ የማየ ክፍል ነው ብላ ከውጭ የሌላ ሰው አይደለም አለች። አሁን ግን የነ ጽናት ነው። ምን አልሽ አንቺ ደነዝ አለቻት። ጽናት ከመጣች ትናድዳለች። ከፈለግሻት ደግሞ ሳሎን ጠበቂያት። ቆይ አንቺ ማን ስለሆንሽ ነው እንደፈለግኩ መሆንበት ቤት ውስጥ የምትቆጣጠርኝ አለቻት። ከዛ ኃላፊነት ስላለብኝ ነው ለዛ ነው ስትላት፣ ይኸውልሽ አፍሽን መዝጋት ከቻልሽ ዝም በይ፣ ካልሽ ግን በእናትሽ እኔ ሌላ ነገር አልፈልግም ስትል ጭራሽ አንገቷን አንቃ እኔ ሶሲ ማን እንደሆንኩኝ አታውቂም፣ ለዛ ነው የተዳፈርሽ፣ ምን እያደረግሽ ነው? ትሰሚኛለሽ? ሁለተኛ ከኔ ጋር አፍላፍ መካፈት እንዳትሞክሪ፣ ትእመኝ ትጸጸችበታለሽ። እንዲህ ያማታን እንዴ ለጽናት ደውዬ ነው መነግራት ብላ ትንሿን ማለች ተናገረኝ ማለት ነው። እንግዲህ እቺ ተንከሴስ ማለት ነው። ጺም እንግዲህ ወደ ኪራ ቢሮ ወደ በሄደችበት ነው ቤት ተንከሴሷም ወደ ክፍላቸው የገባዩ ማለት ነው። ከዛ ፄ ደግሞ ወደ ቢሮ በሄደችበት ሰዓት ይቺ
የኪራ ጸሐፊ የተባለችዋ ልብሴን ከኋላ ሳልዘጋ ቀርቼ ከዛ ልዘጋ ስል ፀጉሬን ያዘው ብላ ኪራ እናዝጋልኝ ብላ ኪራ ሊዘጋላት ሲል ትደርሳለች። እሱን አይታ በጣም ተናዳ ከዛም እንዳሰብሽው አይደለም ብሎ ኪራም ተከተላት ማለት ነው። ከዛ እሷም አስፈራርታታለች፣ ከበላይ እንዳደርሽ ብላታለች ማለት ነው። እና ውድና የተከበራችሁ ስለነበረ